ሰላም ጤና ይስጥልን። በመላው ዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። ከተለያዩ ታማኝ የመረጃ ምንጮች የደረሱንን አዳዲስ ሰበር መረጃዎች ይዘን ነው የመጣ ነው። ወደ ዝርዝር መረጃዎቻችን ከማለፋችን በፊት ግን በወሎ አገዛዙ በፈጸመው የድሮን ጥቃት የደረሰ ጉዳት የሚያሳይ ቪዲዮ እጃችን ገብቷል። እሱን እናሳያችሁ። የምትመለከቱት ቪዲዮ የደረሰን ከወሎ ወግዲ ወረዳ ጎረንጂ የተባለ ቀበሌ ላይ ሲሆን የድሮን ጥቃቱ የተፈጸመውም የአርሶ አደር ቤት ላይ ነው። ተረፊ ያላት ነፍስ ከሳት ትወጣለች ይባላልና ከዚህ የድሮን ጥቃት ንጹሐን አርሶ አደሮች እንዴት እንደተረፉ የደረሰን መረጃ ደግሞ አጃይብ የሚያስብል ነው። በድሮን የወደመው የዚህ ቤት አባወራ እንዲህ ይላሉ። ለወትሮው እኔም ሆንኩ ባለቤቴ በተመሳሳይ ሰዓት ቤታችንን ለቀን አናውቅም ነበር። ዛሬ ማለዳ ግን አላህ በምክንያት ትረፉ ሲለን ባለቤቴ አባታቸው ስለታመሙ ጠይቀሻቸው ነይ አልኳትና ሄደች። እኔም ላጨዳ የደረሰ ጤፍ ስላለኝ እሱን ለማየት ወደ እርሻዬ ሄድኩኝ። በዚህ መሃል እኩለ ቀን ላይ ቤቴ በድሮን ተደበደበ። እኔንና ባለቤቴን አላህ በምክንያት አተረፈን። በትናንትናው ዕለት በወግዲ ጎረንጂ ቀበሌ መኖሪያ ቤቱ ላይ የድሮን ጥቃት የተፈጸመበት አርሶ አደር የተናገረው ነው። ይሄ እንግዲህ ፋኖን ተዋግቶ ማሸነፍ ያልቻለው የብልጽግናው አገዛዝ ትናንት ህዳር 14 ቀን 2018 ዓ.ም በደቡብ ወሎ ዞን ወግዲ ወረዳ ጎረንጂ የተባለ ቀበሌ የንጹሐን መኖሪያ ቤቶችን በድሮን ጥቃት አውድሟል። የራሱን ህዝብና ያልታጠቁ ንጹሐንን በድሮን በመጨፍጨፍ ድል ያገኘ የሚመስለው አገዛዙ አሁንም የሚያደርሰውን ጥቃት አጠናክሮ ቀጥሏል። ተረፊ ያላት ነፍስ እንደሚባለው እኚህ ንጹሐን አርሶ አደሮች ግን እቤት ውስጥ ባለመኖራቸው ከዚህ ጥቃት በተአምር ተርፈዋል። ወደ ሌሎች መረጃዎች ስናልፍ በወሎ መብረቅ ክፍለ ጦር ለ6 ወራት ያሰለጠናቸውን ልዩ ኮማንዶ ፋኖች በደማቅ ሁኔታ አስመርቋል። ንጉስ ሚካኤል አሊ ኮር መብረቅ ክፍለ ጦር ለ6 ወራቶች ያሰለጠናቸውን በርካታ ቁጥር ያላቸው ልዩ ኮማንዶ ፋኖች ህዳር 14 ቀን 2018 ዓ.ም በየደረጃው ያሉ ከፍተኛ አመራሮች በተገኙበት በደማቅ ሁኔታ አስመርቋል። ምኒልክ እዝ አደረጃጀቱን በማዘመን የህልውና ትግሉን አጠናክሮ እየቀጠለ ያለ ሲሆን ሰራዊቱን በመደበኛና በልዩ ኮማንዶ ፋኖች ደረጃ በሰው ኃይልና በጦር መሳሪያ ማጠናከሩን በከፍተኛ ሁኔታ እየሰራበት ይገኛል። መብረቅ ክፍለ ጦር ባለፉት ጊዜያት ተደጋጋሚ ስልጠናዎችን በመስጠት ሰራዊት እያስመረቀ ራሱን በሰው ኃይል አጠናክሮ የመጣ ሲሆን ዛሬም በርካታ ልዩ ኮማንዶ ፋኖችን በማስመረቅ የቀደመ ተግባሩን እያስቀጠለ ይገኛል። አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ እየሰለጠንን እንዋጋለን፣ እየተዋጋን እንሰለጥናለን በሚል መርህ ኮማንዶና መደበኛ ጦር እያስመረቀ እያዋጋ ይገኛል። በ5 ያገዛዙ ወታደሮች የተደፈረችው ነፍሰ ጡር ሴት ጽንሱ በሆዷ ውስጥ እንዳለ መሞቱ ተነገረ። ነፍሰ ጡሯ ሴት ራሷን ስታ ወድቃም ወታደሮቹ እየተፈራረቁ ግብረ ስጋ ግንኙነት ሲያደርጓት እንደነበር ሁኔታውን በቅርብ ርቀት ሆነው የተመለከቱ ማኞች ገልጸዋል። ያስገድዶ መድፈር ድርጊቱ በአካባቢው በሌሎች ልጃገረዶች ላይም የተፈጸመ ሲሆን ነፍሰ ጡሯ ሴት ራሷን ስታ ወደ ሕክምና ከተወሰደች በኋላ በሆዷ ውስጥ የሚገኘው ጽንስ መሞቱን የሕክምና ውጤቱ አመላክቷል። ባይና ቡግና ወረዳ ህዳር 12 እና 13 2018 ዓ.ም በወረዳው ወደ ቅዱስ ኻርቤ ቀበሌ ያቀኑት የአገዛዙ ሰራዊት አባላት አንዲት ነፍሰ ጡር ሴትን ጨምሮ ሌሎች ልጃገረዶች ላይ ያስገድዶ መድፈር ድርጊት መፈጸማቸውን ለማረጋገጥ ተችሏል። ያስገድዶ መድፈር ድርጊቱ የተፈጸመባት ሴት የተከበረ ትዳር ያላትና የ6 ወር ሽል በሆዷ የያዘች ነፍሰ ጡር ስትሆን ወታደሮቹ ያለ ርህራሄ እየተፈራረቁ ደፍሯታል። ነፍሰ ጡሯ ሴት በተፈጸመባት ዘግናኝ ድርጊት ራሷን ስታም በቅዱስ ኻርቤ ጤና ጣቢያ ሕክምና እየተደረገላት ሲሆን በሆዷ ውስጥ የሚገኘው ጽንስ መሞቱን የሕክምና ውጤቱ አሳይቷል። በሆዷ ውስጥ የሚገኘውን በድን ጽንስ ለማውጣትና የነፍሰ ጡሯን ሕይወት ለማትረፍ የጤና ጣቢያው ባለሙያዎች የተቻላቸውን ሁሉ ለማድረግ ቢሞክሩም ነገር ግን ከአቅማቸው በላይ ሆኖባቸዋል ተብሏል። ወደ ላሊበላ ከተማ ለተሻለ ሕክምና
እንዳትወሰድ ወታደሮቹ የተሽከርካሪ እገዳ ጥለዋል። ነፍሰ ጡሯ ሴት ላይ ያስገድዶ መድፈር ድርጊቱን የፈጸሙት 5 የሚደርሱ የመከላከያ ሰራዊት አባላት ናቸው የተባለ ሲሆን ራሷን ስታ ወድቃም እየተፈራረቁ ግንኙነት ሲያደርጓት እንደነበር በቤት ውስጥ የነበሩ ታዳጊ ልጆች ገልጸውልናል ብለዋል መረብ ሚዲያ ከቦታው እንደዘገበው። በተመሳሳይ በዚህው 08 ቅዱስ ሀርቤ ቀበሌ 2 ልጃገረድ ሴቶች ብዛት ባላቸው የአገዛዙ ሰራዊት አባላት ያስገድዶ መድፈር ድርጊቱ የተፈጸመባቸው ሲሆን ሁለቱም ለከፍተኛ የደም መፍሰስ ተጋልጠው በሕክምና ላይ እንደሚገኙ ለማረጋገጥ ተችሏል። ከቅዱስ ሀርቤ ቀበሌ በተጨማሪ በቅርብ ርቀት በምትገኘው በወረዳው ቋሮ ቀበሌ ላይ አንዲት የአባወራ ሚስት የበታች አመራር በሆኑ በሁለት ወታደሮች ያስገድዶ መድፈር ድርጊቱ ተፈጽሞባታል። አመራሮቹ ባለትዳሯን ሴት ከደፈሩ በኋላ በአንገቷ የነበረ የወርቅ ሀብልንና የጣት ቀለበቷን እንዲሁም የጆሮ ጌጧን ቀምተው ወስደውባታል ነው ያሉት በአካባቢው ያሉ ነዋሪዎች። በተጨማሪም እነዚሁ ያገዛዙ ጦር አባላት የወረዳው መቀመጫ በሆነችው አይና ከተማ ላይ ለአቅመ ሔዋን ያልደረሰች አንዲት ታዳጊ ልጅን እየተፈራረቁ ደፍረዋል። ታዳጊዋ በተፈጸመባት ዘግናኝ ድርጊት ራሷን ስታም ለሕክምና ወደ አይና ጤና ጣቢያ የተወሰደች ቢሆንም ጤና ጣቢያው ከአቅሜ በላይ ነው በሚል ወደ ላሊበላ ሪፈር እየጻፈ ሲሆን ወደ ላሊበላ ለመሄድ የተሽከርካሪ እንቅስቃሴ ባገዛዙ በመታገዱ ታዳጊዋ በሞትና ሕይወት መካከል እንደምትገኝ ነው የተነገረው። በሌላ መረጃችን በፌዴራል መንግስቱ እጅግ አዝነናል ሲል ስምረት ፓርቲ ገልጿል። በጌታቸው ረዳ የሚመራውና በቀድሞ የህወሓት አመራሮች የተመሰረተው ዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ ባወጣው መግለጫ በፌዴራል መንግስቱ እጅግ ማዘኑን አስታውቋል። ፓርቲው በመግለጫው የፕሪቶሪያ ስምምነት ሁሉንም አይነት ውዝግቦችና ልዩነቶች በህገ መንግስቱ መሰረት እንዲፈቱ እድል የሰጠ መሆኑን አውስቶ ይሁን እንጂ በዚህ ያልተደሰቱ የውስጥና የውጭ አካላት በሚያደርጉት እና እያደረጉ ባሉት ጥረት ስምምነቱ የተጠበቀውን ውጤት እንዳያመጣ አድርገውታል ብሏል። ጨምሮም ተፈናቃዮች እንዳይመለሱ አካባቢውን ወረው ያዙና በፕሪቶሪያ ውል መሰረት ያለአንዳች ቅድመ ሁኔታ እንዲወጡ ስምምነት የተደረሰባቸው ኃይሎች የተጀመረውን የሰላም ሂደት አፈጻጸም የሚያደናቅፉ መግለጫዎችን እያወጡ ነው ያለው የጌታቸው ረዳ ፓርቲ ይህ ይስተካከል በሚል ዝምታን መምረጡን አውስቷል። ነገር ግን የስምምነቱ ባለቤት የሆነው የፌዴራል መንግስቱ ይህንን ለማረም ምንም ጥረት ሲያደርግ አለማየቱን የጠቀሰው የጌታቸው ረዳው ስምረት ፓርቲ የፌዴራል መንግስቱ ለማረም ያደረገውን ጥረት ባለማየታችን እጅጉን አዝነናል ብሏል። እንደ ምሳሌ ህዳር 10 ቀን 2018 የተከሰተውን አንስቷል። በዕለቱ የነበረውን ሁኔታ ስምረት ፓርቲ የገለጸው ቀድሞም ቢሆን ህዝባችን እንዲፈናቀል ከፊት ሆነው ሲያባብሱ የነበሩ አንዳንድ ምሁራንና የሃይማኖት መሪዎች በዚያ ሳይጸጸቱ ዛሬም ይህንን ስምምነት የሚያደናቅፍ የተጀመረውን ሰላማዊ የትግል ሂደት የሚያውክና የትግራይን ህገ መንግስታዊ ግዛት የሚጻረር ኃላፊነት የጎደለው አሳፋሪ ተግባር ሲፈጽሙ ውለዋል በማለት ነው የገለጸው። በሌላ መረጃችን አንዲት ሀገር በኢትዮጵያ ጉዳይ በተጠንቀቅ ቆማለች። ይህች ሀገር በመካከለኛው ምስራቅ የምትገኝና የህዝብ ቁጥሯም 5.4 ሚሊዮን አካባቢ ነው። የቆዳ ስፋቷ 309,960 መሆኑን መረጃዎች ያመለክታሉ። ሀገሪቱ በደቡባዊ ምስራቅ አረቢያ የምትገኝ ሲሆን ድንበርን ከሳውዲ አረቢያ ከተባበሩት አረብ ኤሚሬትስና የመን ጋር ትዋሰናለች። ዋና ከተማዋ ሙስካት ትባላለች። ይህች ሀገር ኦማን ስትሆን በትናንትናው ዕለት በኢትዮጵያ ድንገት የተፈጠረው ክስተት ከባድ የሆነ ስጋት ውስጥ ከቷት ታይቷል። የሀገሪቱ መገናኛ ብዙሃንም ዋና የትኩረት ዘገባቸው አድርገውታል። ይኸው ኦማንን ከባድ ስጋት ውስጥ የጣለው ጉዳይ በትናንትናው ዕለት ዕለተ እሁድ ህዳር 14 ቀን 2018 ዓ.ም በአፋር ክልል ኤርታሌ አቅራቢያ የተከሰተው እሳተ ገሞራ ነው። እሳተ ገሞራው ካሰማው ከፍተኛ የፍንዳታ ድምፅ በተጨማሪ በተፈጠረው ከፍተኛ ጭስና ብናኝ ከኢትዮጵያ በመውጣት ቀይ ባህርን ተሻግሮ የመን ደርሷል። ከዛም አልፎ የጭሱ ጭጋግና ብናኝ የኦማንን ሰማይና አየር ጭምር በክሎት ታይቷል። በሌላ መረጃ ባለፈው ሳምንት በሁለት ክሶች ነጻ የተባሉት አቶ ታዬ ደንዳ 3 አዲስ ክሶች ቀረቡባቸው።
ጠበቃቸው እንደተናገሩት አቶ ታዬ ዛሬ ሰኞ ህዳር 15 2018 ዓ.ም 3 አዲስ ክሶች ደርሰዋቸዋል። አቶ ታዬ በአቃቢ ህግ ከቀረቡባቸው 3 ክሶች ፍርድ ቤት በሁለቱ በነጻ ሲያሰናብታቸው በአንዱ ግን ጥፋተኛ ማለቱ ይታወሳል። ባለፈው ሳምንት ህዳር 3 2018 ዓ.ም የአቶ ታዬን ጉዳይ የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከቀረቡለት 3 ክሶች የጦር መሳሪያ ህግን በመተላለፍ በቀረበባቸው ክስ ጥፋተኛ ብሏቸዋል። በዚህ ክስ ላይ የግራ ቀኝ የቅጣት አስተያየት ለመስማት ለዛሬ ህዳር 15 2018 ዓ.ም ቀጠሮ የተሰጣቸው ሲሆን ተጨማሪ 3 አዲስ ክሶች መቅረባቸውን ጠበቃቸው ተናግረዋል። ጠበቃው እንደተናገሩት አንደኛው ክስ ከዚህ ቀደም ከቀረበባቸው ጋር ተመሳሳይነት ያለው ሲሆን ክሱም ሁከትና ብጥብጥ ማስነሳት እንዲሁም በህግ የተመረጠ መንግስትን በኃይል ለመናድ መሞከር የሚል ነው። ሁለተኛው ክስ በመከላከያ ሰራዊት ላይ ሐሰተኛና የሚያደናግር መረጃ ነዝተዋል የሚል፣ ሶስተኛው ደግሞ ሀገርን የመድፈር ወንጀል እንደሆነም ገልጸዋል። ከዚህ ቀደም ከፍተኛ የመንግስት ባለስልጣን ሆነው ሀገርን የመንግስትንና የህዝብን ደህንነት ማረጋገጥ ሲገባቸው የ1996 ዓ.ም የወጣውን የወንጀል ህግ አንቀጽ 257 ንዑስ አንቀጽ ሰን ተላልፈዋል በሚል የተከሰሱ ሲሆን ዛሬ የቀረበባቸው አዲስ ክስም ከዚህ ጋር እንደሚመሳሰል ነው ጠበቃቸው የተናገሩት። ከሌሎች ኃይሎች ጋር በመመሳጠር መንግስትን ለመጣል ስውር መሰናዶ ማድረግ፣ ህዝብን የሚያነሳሳ የህዝብን ሞራል ዝቅ የሚያደርግ ፕሮፓጋንዳ በመንዛት መንግስትን በኃይል ለመናድ መሞከር የሚለው ክስ ባለፈው ከቀረበባቸው ክስ ጋር በፍሬ ነገር ተመሳሳይ ነው ብለዋል። አቶ ታዬ የቀረቡባቸው አዲስ ክሶች ሆርን ኮንቨርሴሽን ከተባለ የማህበራዊ ሚዲያ መድረክ ጋር ካደረጉት ቃለ ምልልስ ጋር የሚያያዝ እንደሆነ ጠበቃው ገልጸዋል። በ3 ክፍል የተላለፈው ቃለ ምልልስ አቶ ታዬ በእስር ላይ ሳሉ አየር ላይ የዋለ ነው። የተወደዳችሁ አድማጭ ተመልካቾቻችን ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በማለዳው አዳዲስ ሌሎች መረጃዎችን ይዘን ጠብቃችኋለን። እስከዛው መልካም ቆይታም